አሁን ምን ፈልጊው ምንድነው አንቺ ይካበር ባደምቲ አሲ ኩፌቴ አይካ አልহামዱሊላህ ፈየደ ሲንሂኩ ኤገ ሲራ ዱፈማ ዱራኑ ካኑ በርባዶን ዱፍቴ ከሲኩ አልহামዱሊላህ ይረ ነገያን ሲንሂኩ ረፍራ ካዱን ፈዷኑ አይኩ አልহামዱሊላህ ጀታ አኔኩ ዱብሩማ ከየደብስታ ድንግልናው መልስ ከማሲ ደብሲካ ማሲደስ አጭ ከዛ ትፈቻለሽ ኦጋሜ ቀሙሉ ተችቴ ታስቀምጬ ይወሰርካትን መለስ ከዛን እንደማይመለስ ለምታቂ ነው ችግር የለም ይሰበከት ትገተት ደይ በርባዲ እሱ ማብራት ትንገት በርባዲ ከኩፈ ማነከሽ በርባዲ ፈልጊ ቤት ውስጥ ምናምን ሲቀጥል እሱ ደግሞ አይሆንም የምትል ከሆነ ደግሞ ማለት ነው السلام عليكم ورحمة الله وبركاته ودين تكبراتو يوم አቡበከር ቻናል ተከታታዮች ውዴት ወንድሞቼ እንዴት ናችሁ ሰላም ናችሁልኝ በየላችሁበት ሰላማችሁ ይብዛ ዛሬ በጣም ያሳቀኝና የተዝናናሁበት ቪዲዮ ስለ ሰይድና ስለ ሀዩ ማለት ነው ያው ሀዩ እንግዲህ ባለፈው ሰይድ እንደደበደባት አይተናል በቀበቶ ቅጥቅጥ ነው ያረገ ደግ ያረጋት ይያለውኔማ ማለት ነው ሴት ልጅ እንዲደበደብ ባልፈቅድም ግን ደግሞ ሲያንሳት ነው አለቅጥ አብዝታው ነበር ማለት ነው የሰው ባልቀመታ በዛ ላይ ደግሞ ስርቧ እና ዛሬ ደግሞ ፍች ፈልጋለሁ አለች ሰይድ ደግሞ የሚለምናት መስሏን ነበር መሰለኝ አልহামዱሊላህ በደስታ ነው መፈታሽ ሲላት ዙራ ደግሞ ምን አለች በጣም ያሳቀኝ ማለት ነው ተፈታሃይ ድንግልና ያንተ መልሳለህ ድንግልና ያንተ መልሳለህ ተፈታኸኝ አለ ድሮም እኮ ወደሽ ነው የሰጠሽው አስገድዶሽ አይደለ በአደባባይ ግድ ካላገባኸኝ ሙቸገኛለሁ ክሮሮክስ ተጣጣለሁ ራሴን አጠፋለሁ ብለሽ ነው ያገባሽው ስለዚህ ሰይድ ምን ያርግሽ አንደኛ አርፈሽ ብትቀመጪ ሁሉ ባልመጣብሽ ከዛ ደግሞ እስከ ጓደኛዋ ነው የተደበደበችው ውርደት በገዛጇ ማለት ነው ሀዩ አንድ ቀን ሱመያን ሲገለምጣት እንኳን አይተናናቅም ሀቂቃ ማለት ነው ሀዩ ግን ይሄ 2 ወር ባልሞላ ውስጥ እየያዘ ቅጥቅጥ ያረጋት ገባ የሱመያ እርግማን ነው መሰለኝ እና ሀዩዬ አርፈሽ ብትቀመጭ ይሻልሻል እስኪ ጓደኛሽ አስደበደብሻት አንዳንድ ጊዜ አላርፍ ያለ ጣታር ጠንቀላ መጣ እንደሚባለው ጓደኛዋም ጥፊ ቀምሳ ሄደች ማለት ነው እርግጥ ሴት ላይ መመታት የለባትም ግን ደግሞ ታጠፋች አንዳንድ ጊዜ ይገባታል ምክንያቱም ሀዩ ከልክ አልፋ ነበር ማለት ነው አሁን ባለፈው በጊዛ ሰይድን እንደዚህ እንደበግ ነው እሱ ሰይድ በጉኖ ሳይሆን አንደኛ የልጆቹ እናት ሁለተኛ ልጆቹ ስለጠፉበት ነው ሱመያን በየቦታው እየተከተለ የሚፈልገው ማለት ነው አንደኛ ነገር ደግሞ ሱመያ መልካም ሰው ናት ብትመቸው እንጂ ባትመቸው ኑሮ ትቅርብ ቢል ኑሮ እንደዚህ በየቦታው እየተከተለ ባልፈለጋት ነበር ይሄው ሀዩንማ ባንዲ ቀን ፍታይ ስትለው ነው አልহামዱሊላህ ያለው ከሷ መለየት ራሱ ስለፈለገ ምስጋና ነው የመለሰው ለፈጣሪው ማለት ነው ለምን እንኳን ብሎ አተለማመጣትም hatta እኔ ካንተ መለየት አልፈልግ ዙራ እንደገና ደግሞ ፍታይ ካላይ በኋላ እሱ ሲያመርባት እኔ ካንተ መለየት አልፈልግም ታንተ ተለይች የትልህር ስትለው ከዛሬ በኋላ በቀልድ እንኳን ፍታይ ካልሽ ጉነት ነው ማረግብሽ ነው ያላት አያችሁ እዚህ ጋር ነው ሀዩ ራሷን ያስናቀችው ይሄን እዚህ ድረስ ማለት ነው ምክንያቱም መጀመሪያም ስታገባውም ለምና ነው ያገባየው በክሮሮክስ አስፈራርታ ራሴን አጠፋለሁ እንዲህ እላለሁ ብላ ነው ያገባቸው እንጂ አፍቅሯት ለምኗት አይደለም ሰይድ ያገባት ሁላችንም እናውቃለን አይደለ አሁን ደግሞ ይሄው ፍታይ ብለሽ በቀልድ እንኳን ካልሽ እውነት ነው ማረግብሽ ነው ያላት እሺ አለች እሷ ቀጥቅጠኝ እንደፈለክ አድርገኝ አለች ወላሂ በጣም ነው የገረመኝ ከዚህ ሁሉ ሰሃዩ ራስሽን ሆነሽ ብትኖሪ ኑሮ ይሄ ሁሉ ባልመጣብሽ ማለት ነው ልክ ሱመያን እንደዚህ እንደሚያድነው በየቦታው እየሄደ ሱመያን እንደዚህ እንደሚፈልገው አንቺም ትፈልጊ ነበር በገዛጅሽ በራስሽ ጊዜ ራስሽን አረከሽው አሁንም እንደዚህ እየተቀጠቀጥሽ በያደባባው እንደዚህ በጥፊ በርግጫ በቀበቶ እየተባልሽ ትኖራለሽ ማለት ነው ርሜልክሽን አሁንስ እሺ ልጅ ነገጧት ልጅ ወልዴሽ ልጅ ዘሽ ተተቀመጥ ደግሞ እንደዚህ እየተደበደብሽ እንደዚህ እየተቀጠቀጥሽ እንደዚህ እየተገለመጥሽ ጓደኛሽ ራሱ ምን አለች እህ እስር ቤት ነው እንጂ ትዳር አይደለም አለች ትዳሩ እስር ቤት ያደረግሽ ትዳርሽን በራስሽ ጊዜ ነው አንደኛ ነገር ራስሽን አራክሰሽ ነው ያገባሽው ይሄን ሰውዬ አስገድደሽ ማለት ነው ሁለተኛ ነገር ደግሞ
ስርብሽ በግ ነው እሱ እንደዚህ ነው እያልሽ ማለት ነው። እሱንስ እንዴት አለሽ አድርጊ። ሚስቱ ምን ታርግሽ ሱመያ? እሱ አንዲት ቀን ክፉ ታፋ ወጥቶ አያውቅም። የምትናገረውን የምታወራውን አቃ የምታወራ ልጅ ናት። ሀቂቀትን ማለት ነው። ለሀቅ ነው መፍረድ። አንቺ ግን አፍሽ እንዳመጣልሽ ራሱ ባለፈው ምን አለች ሱመያ? አልፈልግሽም እኔ ብያታለሁ ብሎ ሲጠይቃት ሰይድ አይ ያለኝ ሰው አለ እንዲያው ማን ስሙን ጠራች ነው የሆነ ሰው እሱ ነው ያለኝ። ሰውን ራሱ ከሌንድ ብሎኛልሽ ሰውን የምታባቂ የምታነካኪ ሱብሃንአላህ። ሱመያ ግን እስካሁን ያን የነገሯትን እንኳ ይሄውን እንደዚህ ብለውኛል እንጂ እከሌ ብሎኛል ብላ ስም አትጠራም ስትናገር። አየሻት ጉብዝናዋን ጥንቃቄ አርጋ እንዴት እንደምታወራ የምታወራውን የምትናገረውን የምትሰራውን ነገር የምታቅ ልጅ ናት ማለት ነው ሱመያ በደንብ ማለት ነው። ማአፏ ያመጣላትን የምታወራውን እንዳንቺ ደግሞ ባልሽን ትዳር ከሆነ ትዳር ነው ቪዲዮ አርጌ ቀርጫለሁ ያን ቪዲዮ ለቀዋለሁ አልሽው። ማን ነው የሚያፍረው? እሱ እኮ እንዲህ ልጅ ነው። የምታፍረው አንቺ ነሽ። ምክንያቱም የትዳር አጋርሽን ሲጀምር ወንድ ይመስል ወንዶች አንዳንድ ባለጌ ወንዶች አሉ እንደዚህ የሚያረጉ ቪዲዮ እየቀረጹ ሲጣሉ ሴቶችን ማስፈራሪያ የሚያረጉት ማለት ነው። ከነሱ አንዲቱ ነሽ አንቺ የሰው አውሬ ማለት ነው።